ወደ ከተማ? አዎ። ቆይ ለምን? እማዬ እኔ አባቴ ላይ መጨከን አልቻልኩም። ወይ የኔ የዋህ የአባቱ ሐሳቢ እንደው አንቺ የዋህና ሐሳቢ መሆንሽን አይተው አውቀው ሊያዘናጉሽ ነው። በጊዜ ወደ ከተማ መሄድ አለብሽ። በሳቸው እንደማትጨክኝ ሲያውቁ ሊያታልሉሽ ፈልገው ነው። እንዴት? ቆይ ውሸታቸው ነው? አባዬ በኔ ምክንያት አልታሰረም ወይ? እኔንም እኮ ብርሃን እንደዛ ብላ ስትነግረኝ ልቤ ቀጥል ሲል መስፍንን አግኝቸው ሲነግረኝ ነው እኮ የተረጋጋሁት። በይኔ አሁንም አንቺን አግኝተው ችግር ሳይፈጥሩብሽ እጮኛሽን ተከተለሽ በጊዜ ሂጂ። አይ እሱ እንኳን ሄዷል እማዬ። እንኳን ግን አባዬ ደህና ሆነልኝ። ስንቱን አሰብኩት ብታይ። እሰየኔ ልጅ እሰየኔ ዋ። ይኸው አሁን ለአባትሽ አዛኝና ተቆርቋሪ ሆነሽ እኮ አኮራሽኝ። ምንም ቢሆን እኮ አባቴ ነው እማዬ። ያለሱ ማን አለኝ? ማንም እኮ እንደሱ አባቴ ሊሆን አይችልም። ምንም ቢሆን እሱ ባይረዳኝ በቀየውም እኮ የሱ ልጅ ናት እየተባልኩኝ ስጠራ ነው ያደኩኝ። የትም ብሄድ አደይ ከተባለ እሱ ነው መጣሪ። እማዬ እኔ እኮ የሱ ልጅ ነኝ። እሰየኔ ልጅ አሁንማ አኮራሽኝ እኮ የአባቷ ተቆርቋሪ። እኔማ ከአባትሽ ጋር እንዲህ ተቆራርጠን ስንቀር እኮ ልጆቼን አባታቸውን ፍቅር አሳጣኋቸው እየሰግቼ ነበር። አታስቢ እማዬ፣ ያልሽኝን አረሳው። ጎሸኔ ልጅ በይኔ እንግባ። ደግሞ አሁን አይተው እንደገና እንዳይወስዱሽ አንቺንም። አደይ ደህና ልጅ ሰላም ነው ማዘር? እንዴት ነው ማማ? አንተ ጎረምሳ ተው አይሆንም እያልኳችሁ ልጄን ወስደ ከተማ አሸፈትካት አይደል? ጋላችሁ ይሁን ምንም አይደለም። ይሁን ግድ የለም። ግን አደራህን ልጄን ጥሩ ልጅ እንደሆንክ ሰምቻለሁ። ልጄን ይሄ ንጹህ ልቧን እንዳታጠለሸው አደራ አደራህን ነው የምልህ። እሺ ማማ። ይኸውላችሁ አሁን ከተማ መመለስ አለባችሁ። ካልሆነ አደይ አጎትሽና ጫኔ። አዎ ማይ መሄድ አለብን በቃ። የኔ ልጅ በይሽ ሰላም እኮ ብርሃንን ሳሚልኝ በቃ ነው አሁን ልሂድ። እንደው እንግዳውን ከቤት ሳታስገቢ በውጭ ትሸኙ? ችግር የለውም ማማ፣ ሌላ ጊዜ እመጣለሁ። በል እስቲ አንተ ጎረምሳ አንተስ ለምን ይቅርብህናል? ሳም በሉ እንግዲህ እኔማ ወገቤን አስሬ ጠንክሬ ልመጣ ነበር ለልጄ ሰርግ። የወገቤ ነገር እምቢ አለኝ እንጂ። ወገቡትን ምን ሆኖ? እኔ ምኑን አውቄው ብለህ ነው? ስንቀሳቀስበት ያዝ ያረገኛል። እርጅናውን መጣ መሰለኝ ለዛ ነው። አረ ማማ ገና ኖት፣ ገና ስንት ነገር ያያሉ። ግን ወደ ከተማ መጥተው ቢታዩ ጥሩ ነው። አዎ ማዬ አመቻችተሽ ነይ። ላንቺም ቢሆን እዛ ነው ጥሩ ሕክምና ያለው። እሺ አደይ እያሳሰባት ያለው የወደፊት ህይወቷ በተለይ ደግሞ አባቷ በህይወቷ ላይና እንዲሁም ደግሞ በራሷ ፍቅር ላይ ጣልቃ እየገባ ያስቸገራት አባቷ ግን ደግሞ አሁን እሺ ምንድነው የማደርገው ወደፊትስ ምንድነው የሚፈጠረው እያለችም አደይ ሀሳብ ውስጥ ነች። መንገድ ላይ እየሄደች እያለ በተለይ ደግሞ በሷ ጉዳይ ላይ እና እንዲሁም ደግሞ በሷ ምክንያት የሁሉ ሲጎዳ የሁሉ ነገር በኔ ምክንያት ነው እንደዚህ ዋጋ እየከፈለ ያለው እያለችም በጣም ታስባለች። ብቻዋን እየሄደች በመንገድ ላይ ወደፊት ህይወቷ በጣም ያሳስባታል። እሺ አሁንስ እንዴት ነው የምሆነው? ወደፊትስ እንዴት ነው የምቀጥለው? ምንስ ይፈጠራል? በማለት ነበረ ሀሳብ ውስጥና ራሷን እየጠየቀች ነበረ። እሺ አሁን ዴብም ደግሞ የመጣህ መስሎ ነበር፣ ግን አደይ የት ናት ያለኝ ንገረኝ ብሎ ይለዋል። ይኸውልህ አደይ ከትልቁ ቤት ከአባቷ ቤት ነው የምትኖረው፣ እዛ ነው የሚያደርጓት። ደግሞ ስለ እሷ ካሁን በኋላ አንተ መጨነቅ የለብህም ብሎም ይለዋል። ካሁን በኋላ ስለ ራስህ ብቻ ነው መጨነቅ ያለብህ ብሎም ይለዋል። በፍጹም ይህን ነገር ማድረግ አልችልም፣ አደይንማ ማናገር አለብኝ ብሎ ዴብም ይወስናል። ይህን ውሳኔ ሲወስንም ግን ደግሞ እባክህን ወደ ራስ ተመለስ፣ በቃ መጀመሪያ ራስህን ማትረፍ አለብህ ብሎም ይለዋል። ይህንን በሚናገር
በተናገረው ሰዓት እሱም ደግሞ ደስተኛ አልነበረም። እናም በፍጹም አደይን ጥዬ አልሄድም የትም ቦታ ብሎም ሲል ነገር ግን ደግሞ ከኋላ አጎቷ ይመጣል። እናም በጣም ይደነግጥና ይኸውልህ አጎቷ መጣብን፣ ቶሎ በል እዚህ ቦታ ላይ ቶሎ መጥፋት አለብን ብሎም ሁለቱም ደግሞ ይሯሯጣሉ። ይህንን በሚያደርግበትም ሰዓት ግን ደግሞ አባቷና እንዲሁም ደግሞ በተለይ አጎቷ በጣም ብዙ ነገር አጎቷ ካየና እንዲሁም ደግሞ ለዳዊት ወይም ደግሞ ብዙ ለሱ በጣም ችግር ውስጥ ስለሚገባም ነበረ እንዲያመልጥ ያደረገው። ዴቭ በጣም ጉዳት ስለደረሰበት መራመድ ለሱ በጣም ከባድ ነበረ። እናም እግሩን እያመመው ግዴታ እየሮጠ የአደይን አጎት በመደበቅ እነሱም አለፉት። የአደይ አጎት ሳያያቸው እሱም ደግሞ ወደ መንገዱ ይሄዳል። እናም ደግሞ ዴቭና እንዲሁም ደግሞ ጓደኛው አብረው በመሆን ሁለቱም ተደብቀው እሱ እንዳያቸው በማድረግ ሁለታቸውም ያልፋል። አሁን ለማንኛውም ዴቭ አልፈናል፣ ስለዚህ አንተ ግባና እኔ ደግሞ ማን እንዳለ ማጣራት አለብኝ፣ ስለዚህ ላጣራ፣ በቃ አንተ ሂድ ግባ ብሎ ይለዋል። ዴቭም ደግሞ እያለከለከ እሺ በቃ ግን ደግሞ አደይ ምንም እንድትሆን አልፈልግም፣ በአደይ በፍጹም መጨከንም አልፈልግም፣ መተውም አልችልም፣ ስለዚህ ተዋትኝ አትበለኝ ነበር ያለው። እናም አደይን ትተህ ራስን ነፍስን ማትረፍ አለብህ፣ እዚህ ጋር በሷ ምክንያት ነው በጣም ብዙ ጉዳት እየደረሰብህ ያለው፣ እባክን ወደ ራስ ተመለስ ብሎ ይለዋል። ዴቭ ግን ደግሞ በፍጹም ይህን ነገር አላደርግም፣ አደይን በፍጹም አልተዋትም፣ ለእኔ ብላ ነው እሷም የሁሉ ችግር እየቀመሰች ያለው። በተለይ ደግሞ እናቴን ስታሰቃያት ነበረ። አሁንም ደግሞ ሁሉንም ትታ ደግሞ ወደዚህ ከመጣችን በኋላ ይኸው እንግዲህ በገንዛ አባቷ ታግታ ነው ያለችው። ስለዚህ በፍጹም መሆን የለበትም በማለት በጣም አዝኖና ተክዞ ይነግረዋል። ለማንኛውም ግባና እኔ ማን እንዳለ በመጀመሪያ ላጣራ ብሎም ይለዋል። ዳዊትም እሺ በቃ ብሎ ወደ ውስጥ ይገባል። ራውም እንግዲህ ባለበት ሰዓት ቆይ እናንተ ደግሞ ምን ልትሰሩ መጣችሁ ብሎ ይለዋል። ለማንኛውም ሌሊ ወንድሜን ማየት አለብኝ ስላለች ነው እንጂ እኛ አንተን ፈልገን አይደለም እየመጣ ነው ብሎ ይለዋል። ሌሊም ደግሞ ቆይ ግን ምን ሆነ ነው ገጀረው በሰላም ነው ወይ እንደዚህ ፊትህ ልክ አይደለም ብላ ሌሊም ትጠይቀዋለች። ገጀረውም ደግሞ ሌሊን እያየ በጣም ያዝናል። ግን አንተ ምን ሆነ ነው እኔን ከዚህ ማስወጣት ከብዶህ ነው ወይንስ አውቀህ ነው ብሎ ይለዋል። ምንድን ነው አውቀህ ነው ማለት አልገባኝም ብሎ አዎ ምክንያቱም አውቀህ ካልሆነ ታዲያ ይህንንማ የማታደርገው ወይም ደግሞ እያስመሰልክ ነው እንጂ ለምንድን ነው እስካሁን ድረስ እኔን እዚህ ችግር ውስጥ ማስወጣት የማትችለው ብሎም ይጠይቀዋል። ይኸውልሽ እንደውም አንቺ ትቆረቆርልኛለሽና ታግዥኛለሽ ብዬ ስጠብቅሽ የነበረው ይኸው እያየውሽ ነው ብለው ይላታል። እንዲሁም ደግሞ ቆይ እኛ እኮ ከህግ በላይ እኮ አንሆንም፣ ሁሉንም ነገር እኮ ህግ ነው የሚያስተካክለው ብሎም ይለዋል። ህግ ማለት ምን አይነት ነው? የትኛው ህግ ነው ብሎም በጣም ተናዶና ተበሳይቶ የትኛው ህግ ነው ህግ አለ የምትለው? በፍጹም ምንም አይነት ህግ የለም ብሎ በጣም ተናዶ ገጀረውም ይናገራል። ገጀሮ ይህን በሚናገርበትም ሰዓት ሌሊ በጣም ትደነግጣለች። ይህን ያክል በጣም ተጎድተዋል ማለት ነው በማለት ነበረ። ግን አንተ ሰው ግን እስኪ አንድ ጥያቄ ልጠይቅህ፣ አንተ ግን ያችን ቤዛን ግን ገርፈህ አንገቷን እያልክ ያን ወንድሟንም አንገቷን ብለህ ወደዚህ ማምጣት አቅቶ ነው ብሎም ይለዋል። ይህንም በሚለው ሰዓት ገጀሮ ልትረዳኝ የምትችለው ነገር ቢኖር በፍጹም ይህንን አላቃተኝም፣ ግን ደግሞ ይህን ነገር ማድረግ አልችልም። ታዲያ ለምንድን ነው የማታደርገው? ስለዚህ ወይንስ ደግሞ እኔ እዚህ መሆኔ ለአንተ ያስደስታል ብሎም በጣም ተናዶና ተወሳይቶ ይጠይቀዋል። አይደለም መረጋጋት አለብህ እኮ እሱን እኮ ምንም ነገር ባደርጋቸው እኮ ለአንተ ምንም ነገር አያደርግልም። ይኸውልህ ገጀረው ልሰማኝ የምችለው ነገር ቢኖር ግን እዚህ ጋር የምነግርህ ነገር ምን መሰለህ፣ ፖሊሱ በፍጹም ድጋሚ ያንተን ፋይል ሊያይልህ አይችልም ብሎም ሲነግረው ገጀረው ግን ደግሞ በጣም ተናዶ እና እኔ ልዚሁ ልበስብስ ብሎም ይለዋል። ሌሊም በጣም ትደነግጥና ይኸውልህ ገጀረው እንደዛማ በፍጹም አይሆንም፣ ይኸውልህ አሁን ትወጣለህ በቃ ከዚህ ከእስር ቤት አሁን በቅርቡ እንደምትወጣ ነው የምነግርህ ብላ ሌሊም ትነግረዋለች። ልህ ገጀራው አጉል ተስፋ ሊሰጥህ አልችልም። እናም ደግሞ እኔም ሆነ እንዲሁም ሌሊም ሆነ ፖሊሶች ምንም ነገር ሊያደርጉልህ አይችሉም። ስለዚህ ተረጋግተህ ሁሉንም ነገር በትዕግስት ነው መጠበቅ ያለብህ ብሎም ይለዋል።
ገጀራውም ይህን ነገር ሲለው በፍጹም እኔ እዚህ ውስጥ እንድወጣ ስለማትፈልጉ ነው እንጂ በጣም ብዙ ነገር ማስተካከል ትችሉ ነበረ። ቆይ እኔ ታዲያ ለምን እዚህ በስብሼ መቅረት አለብኝ ወይ ብሎ ተናዶም ይጠይቃል። እንደዛ ማለት አይደለም፣ ግን ደግሞ አንተ መረጋጋት አለብህ። ሁሉም ነገር በቀስ ብለህ ነው የሚሆነው። ሁሉም ነገር ይስተካከላል። ደግሞም ከዚህ ችግር ውስጥ ትወጣለህ ብላ ሊሊም ትነግረዋለች። አይ ይህ ሁሉ ነገር እየሆነ ያለው በነዛ ምክንያት ነው አይደለ? ስለዚህ እኔ ደግሞ እዚህ ጋር ብቻዬን ስለሆንኩ ነው ብሎ ገጀራውን በጣም ያዝናል። እናም እነሱም እንደዚህ እንዲከባ በፍጹም አንፈልግም፣ ነገር ግን ደግሞ ሁሉም ነገር እንደሚስተካከል ነው የምነግርህ በማለት ይመልስላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁን ከልብ ነው ማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። አደይ ሰራተኛዋ ቀጣይ ክፍል ነው ይዤላችሁ የመጣሁት። ከእናንተ የሚጠብቀው ቪዲዮአችን ላይክ ሼር በማድረግ እንዲሁም ሰብስክራይብ በማድረግ አበረታቱኝ። ሁላችሁም ደግሞ ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ውድ ቤተሰቦች እንግዲህ ገና ዛሬ ይህን ቻናል ደግሞ የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷንም መጫናችሁን አትርሱ። በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ ተደራሽነት እንዲያገኝ ታዲያ እናንተ ደግሞ ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆራችሁን አትርሱ። ቪዲዮአችን እንዲደርሳችሁ ሁላችሁም ወዳችሁ ፈቅዳችሁ ለምትከታተሉን ከልብ ነው የምናመሰግነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አደይ እንግዲህ እስከ ዛሬ ድረስ ለዴብ ብላ በጣም ብዙ ዋጋ እየከፈለች በተለይ ደግሞ የዴብ እናትም ብዙ ነገር ስታደርጋትና እንዲሁም ደግሞ ስትበድላት እንደቆየችም አሁን ላይ ደግሞ ዳዊት በመታገቱና እንዲሁም ደግሞ አባቷና እንዲሁም ከአብሮ የሚሰሩት ወይም ደግሞ የአባቷ ግብረ አበሮች አንድ ላይ በመሆን እንግዲህ ዴብን አግተውትና እንዲሁም ደግሞ ስቃይ ውስጥ እጁንና እግሩን አስረው በጣም እየገረፉት የሚያሳይ ቪዲዮ ነበረ ለአደይ የተላከላት። አደይም ወደ ገጠር መታ ይህን ነገር እዚህ ድረስ ከመጣች ይህ ዳዊት እንደሚለቀቅና እሷ ከመጣች ሁሉም ነገር እንደሚቀልለት ይናገራታል። አደይም ደግሞ ግዴታ ይህን ነገር ማስቆም ስላለባትና እንዲሁም ደግሞ ዳዊት በሷ ምክንያት መጎዳት ስለሌለበት ስለዚህ እሷም ወደ ክፍለ ሀገር ትሄዳለች። ከሄደችን በኋላ ግን ደግሞ ሁለቱንም አግተው ስቃያቸውን ነበረ ያበሏቸው። ሁለቱም በሚታገቱበት ሰዓት አደይም ግዴታ በገንዛ አባቷ በወላጅ አባቷ እኔ ራሴ የመረጥኩልሽን ለምን አታገቢም? አንቺ የመረጥሽው ሳይሆን እኔ ራሴ የመረጥኩት ነው መሆን ያለበት በማለት በጣም እንግዲህ በዚህ ጉዳይ በጣም ብዙ ነገርና ብዙ ችግር እያሳለፈችም ትገኛለች። ስለዚህ የዳዊት ችግርና እንዲሁም ደግሞ ዳዊት እንደታገተ እሷም ደግሞ ያን ሁሉ ወይ ምክንያት እንደሆነና ዳዊት ደግሞ የሁሉ ፈተና እየደረሰበት ያለው እሷ ምክንያት እንደሆነችም እንግዲህ ስለተሰማትኝ፣ ስለዚህ በእኔ ምክንያት ነው የሁሉ ነገር እየሆነ ያለው። ዳዊት ወደ ራሱ መመለስ አለበት፣ ወይም ደግሞ በእኔ ቤተሰቦች ምክንያት ነው ዳዊት እንደዚህ ሆነ ያለው። ስለዚህ እኔ እዛ ስቃይ ውስጥ ይህንን ስቃይና መከራ የሱን መጋፈጥ አለብኝ ብላ እንግዲህ ዳዊትን በፍጹም አልተውም፣ ዳዊትን መተው አልችልም ብላ ለአባቷ ነግራ እንግዲያውስ ሁለታችሁም ትሰቃያላችሁ በማለት እሷም እንግዲህ ስቃዩን መርጣ እየኖረች ትገኛለች። አደይ ማለት ነው። አሁንም እንግዲህ አደይ እና ዴብ እየተሰቃዩ